አካውንት ለትምህርት ቤታችሁን በመወከል መቄዶንያን እንድትረዱ አደራ እላለሁ። አሁንም አረፍደም መርዳት ማገዝ ይቻላል። አመሰግናለሁ። በጣም ደስ ይላል። ሌሎች በጣም ብዙ የሚጠብቁ አንዴ ግጥም ስላለ መኪና ውስጥ ነው ባይዘው የጻፈችው። እሺ ኦኬ እሺ ላይክ ርዕስ አላገኘንለትም እናንተ ጀምር። እሺ በመንገድ ላይ ሲሄድ ባንድ አውራ ጎዳና ተመለከትኩኝ ሰው በመሬት ሲጽናና ምን ሆነህ ነው ብዬ ልጠይቀው ስለ እንባ ቀረረው መላ አይኖቹን ተደናግጬ ምን ሆነ ነው አልኩት በእንባ የተሞሉ አይኑን ያየሁት የሰው ፍቅር ብሻ ቢጎልኝ ነው ሀብት ካለሁበት መሬት ዛሬ ያለሁት እጅ አጥሮኝ ብተኛ ብውል በጎዳና ቀኑ ጨልሞብኝ የሆነው ደመና ከኔ ጎሎብኝ ነው ኪስ የሆኑ መና ብሎ አጫውበተኝ ብሶቱን አውስቶ ከመሬት የሚያላቀቅ አንድ ደግ ሰዋቶ እኔ ያለኝ ሀብት እቺ ያለሁባት ትራስ ብርድ ልብሴ አልጌ መሬት ናት አለኝ በድጋሚ ቀጠል አረገና መሬቱን ለሰጠው አቅርቦ ምስጋና ሰሚ ጆሮ ቢያገኝ አዳማጭ ልቦና ባልሆነ ነበረ የዕለት ጉርሱ መና ስለዚህ ደግ እንሁን እኛ እንረዳዳ አይደለም ለዘመድ ለማናቀው ባዳ ዓለም አልጫናት ምንም አጣፍጥ ደግነት ነው ጨው እሷን የሚያጣፍጥ ስላዳቀስ መሰግነ ርዕሱ ምን ተባለ? አይሰው ደግነት አይሰው እኔ ደግነት የሚለው ደቂቃ ነበር። አሁን በጣም ነው የምናመሰግነው። በጣም ብዙ የሚጠብቁ ተማሪዎች ስላሉ ነው። እናመሰግናለን። ብዙ ብር ይዛችሁ እንደምትመጡ እርግጠኛ ነኝ። ቴንክ ዩ በጣም እናመሰግናለን። እሺ ከልብ እናመሰግናለን። በተለይ ወይዘሮ ቤተሰብ መኩሪያ የዚህ ትምህርት ቤቶች ባለቤትን ከልብ እናመሰግናለን። ሌሎችም አርአያ ሁናችሁ እንድትከተሏቸው በአክብሮት እንጋብዛቸዋለን። አሁንም እንጋብዛቸው ደግሞ በነገራችን ላይ ስንት የደረሰ ይመስላችኋል? እያወራን የተሰበሰቡ ብሮች አሉ። እሺ ላብስራችሁና ሞቅ አርጋችሁ ሞራል ሰጣችሁ ነው የምንቀጥለው። እስካሁን አጠቃላይ የተሰበሰበው ወደ 33 ሚሊዮን ብር ገቢ ተደርጓል። 33 ሚሊዮን ብር ላይ ደግሞ የመጀመሪያው ተጨማሪ ብር የሰጠው ጊፍት ሪል ስቴት አንድ ሱቅ ከ15 ሚሊዮን ብር በላይ የሚሆን ጨምሮበት ወደ 48 ሚሊዮን ብር አድርጓል። አንድ ሰዓት ሳይሞላ አሁን በቀጣይ ደግሞ የምንጋብዛቸው እንግዲህ ከጀርመን ነው። ጀርመንኛ ይችላል ብለሽኛል። ታወሪያለሽ ማችለው ነገር የለም ብዙ መልቲሊንጓል የሚባል አይነት ደች ይችላል ብለናል። ታስተረጉልኝ ምናለሽ? እንግዳችን ከጀርመን ነው። ስጦታም ይዛ መታለሽ ማነች የምትለውን የሚለውን አብረን ብናያት የተሻለ ነው። ስሟ ወይዘሮ አለም ተሾመ አለም ሮኒክ ተሾመ ነው የምትባለው በባለቤቷ። አሁን በጀርመንኛ እባክሽ ሜሊ የሁለት ሀገራት ግንኙነት እንዳናበላሽ በነገራችን ላይ በጣም ብዙ እንግዲህ የሚከታተሉ በቀጥታ ስርጭታችን ከሀገር ውስጥ ከሀገር ውጭም ያሉ ኢትዮጵያውያን ኤርትራውያን በቀጥታ ስርጭታችን ላይ የራሳቸውን ተሳትፎ እያደረጉ ነው። በአካል ደግሞ እዚህ ደግሞ እድሉ ቀንቷቸው መጥተዋል። አምሮባቸው ከጀርመን ድረስ ምን ስጦታ ይዘውልን መጥተዋል። እባካችሁ ወደ መድረኩ እንኳን ደህና ቆያችሁ። መሀል አድርጓትና ዞር በሏ። ጠጋ ማለት ይቻላል። ጠጋ በሉ። በመጀመሪያ በነገራችን ላይ የምክቴ ሀገር ፍቅር ትዝታው ልል ነበር። እንግዲህ ዋና ማን እንደሆኑ ራሳቸውን ይገልጹልናል። ግን እኔ በተለይ እሷን ሳይ ሁሌ ካሁን በፊትም እኔ ዋልታ ያለው ኢንተርቪው ሰርቻታለሁና የሀገር ፍቅር ትዝታው ዋናዋ እሷ ነችና ትለናለች። ታላቅ አርቲስት ነች። ነገር ግን ዛሬ ስጦታውን ልትሰጠን የመጣችው በእጃችሁ ላይ ያለው መጽሐፍ የባለቤቷ የተጋረደው ፈርጥ ተሾመ ሲሳይ ታሪክ ነው። በነገራችን ላይ ተሾመ ሲሳይ እንደ መጀመሪያ የኢትዮጵያ ብሔራዊ መዝሙር
ያቀናበረው የሷ ባለቤት ነው። አባቴ በተጨማሪ ደግሞ በጣም ታላላቅ የጋሽ ጥላሁን ገሰሰን ስራዎችን አቀናብሯል። በደንብ ታወራናለች። ለማስተዋወቅ ያክል ነው ስምሽንና ከየት እንደመጣሽ ግለጭልኝ። እንደምን ዋላችሁ? ስሜ አለም ሮንክ እባላለሁ። የመጣሁት ከጀርመን ነው። የአባቴን ስራ ለትውልድ ለማስተዋወቅ ነው። ከሙዚቀኞች ጀርባ ስለሆነ የተጋረደው ፈርጥ ብዬ እንትኑን ርዕሱን እንትን ብየዋለሁ። አንብባችሁ በየቤታችሁ እንድትረዱ ፈልጋለሁ። ያው ገቢው ሙሉ ለቢቅዶኒያ ነው። የመጽሐፉ ገቢ ውጭም ያላችሁ በዶላር ነው የሚሸጥላችሁ። ኢትዮጵያ ውስጥ ደግሞ ላላችሁ በብር ነው። ያው ገበያ ላይ ወጥቷል። መሸጥ ጀምሯል። ገበያ ላይ የካቲት 30 በብሔራዊ ቲያትር ተመርቋል። ኤንቢሲም ኢቢኤስም ቀርጾታል። እንግዲህ ታዩታላችሁ። በማን ተጻፈ? በዳግማዊ አሰፋ ዳግም ነው የጻፈው። እሱንም ለመርዳት እሱንም ለማሳወቅ ነው። በጣም አሪፍ። ስለ መጽሐፉ እንመለስበታለን። እኛ እናውቃለን ጋዜጠኞች፣ ራስሽን ታስተዋውቂልናል ለኢትዮጵያ ሕዝብ። ሙዚቀኛ፣ ደራሲ፣ ሙዚቃ አቀነባባሪ፣ የሙዚቃ ኃላፊ ተሾመ ሲሳይ ለኔ የሥራ ጓደኛዬ ነው። መጀመሪያ አንቺን ራስሽን አስተዋውቂ። ራሴን ላስተዋውቅ? ለወጣቶች ለታዳጊዎቹ አስተዋውቂልን። እሺ፣ እኔ እንግዲህ እንደምታውቁት መቼም አንቱ እንዳትሉኝ እኔ አንጋፋ አርቲስት የሀገር ፍቅር መሪ ተዋናይ ወይም ድምፃዊ ከሚባሉት አንዷ አሰለፈች አሽኔ ይባላል። በነገርሽ ላይ ብዙ ሰው መልክሽን ላያውቅ ይችላል እንጂ አሰለፈች አሽኔ የሚለውን ስም በጣም ብዙ ሰው ያውቀዋል። አዎ በጣም ብዙ ሰው ቢሮም ሲሄድ ስምሽ በጣም ፖፑላር ነው። እግዚአብሔር ይስጥልኝ። ከመጽሐፉ ጋር ያለሽ እና ከዚህ በመቀጠል እንግዲህ ተሾመ ሲሳይ በጣም ባለሙያ መጀመሪያም በምድር ጦር ውስጥ ብዙ ሙዚቃዎችን በመስራት ዘፈኖችን በመድረስ በማቀነባበር የታወቀ ነው። እንዳውም ምድር ጦር በነበረ ጊዜ አሁን ሙዚቀኞች የተበተኑት በአለፈው መንግስት ጊዜ ክብር ዘበኛና ፖሊስ፣ ጦር ሰራዊት ወደ የቲያትር ቤቶቹ ተመድበው ሲሰሩ ነው ብሔራዊ ቲያትር የገባው። እሱ የምድር ጦር ሙዚቃ አቀናባባሪ ስለነበረ በዛን ጊዜ የኔን ዘፈኖች በ1968 ሸገኔዎችን ያቀነባበረ ተሾመ ሲሳይ ነው። በጣም የሚገርመው በጣም ዘመን ተሻጋሪ የሆኑ ዘፈኖች ሁሉ ያቀነባብራል። ሙዚቃ ይጫወታል። 4 ሙዚቃ ይጫወታል። 4 አይነት ሙዚቃ። ስለዚህ በጣም የታወቀ ሙዚቀኛ ነው። ትሁት ነው። ጥሩ ሰው ነው። ለወጣቱ ብዙ ነገር ጥሎ የሚሄድ ነው። ራሱ መጽሐፍ ውስጥ ለወጣቱ ትውልድ ሙዚቃ አፍቃሪ ለሆነው ብዙ ነገሮች ተጽፈውለታል። በትምህርትም ደረጃ እንደነ ያሬድ ሙዚቃ ቤት አይነት ያስቀምጡና ወጣቶችን ቢያስተምሩበት በጣም ደስ ይለኛል። እና እንዳጋጣሚ ይቺ ልጁ አለም ተሾመ ለፋች፣ ብዙ ጊዜ ለፋች፣ ግን ተሳካላት። ክብር ምስጋና ይድረሰው። እና ይሄን ሙዚቃ ባለፈው ሳምንት በብሔራዊ ቲያትር አስመረቅን። ህዝቡም ጥሩ መጣ። በእውነት እግዚአብሔር ይመስገን። እሱ ከሞት 5ኛ ዓመቱ ነው። ግን ህዝቡ እንደዛ ብዙ ጊዜ እንደቆየው አይደለም የሆነው። በፍቅር ነው የመጣው እና ሁላችንም ነበርን። ጥሩ ሆኖ በዓሉ ተከበረለት። በዓል ነው ብንለው መቼም ቢሞትም ይሄ ምርቃት የበዓል ያክል ነው የሚከበረውና እቺን ልጁን እድሜና ጸጋ ይስጥልን። እሱ ባለሙያነቱ ማንም ተወዳዳሪ የኢትዮጵያን ሙዚቃ መዝሙሮች የደረሰ የኢትዮጵያ መዝሙርም ከነበሩ ሰዎች ጋር እሱ ነው ያቀነባበረው። ብዙ ነገር ነው የሰራው ተሾመ ሲሳይ። አሁንም ቢሆን ደግሞ ለመቄዶንያ ደግሞ ልጅቷ ይሄንን መጽሐፍ ለመቄዶንያ ነው ማስረክበው ብላ ገና ጀርመን እያለች እየደወለች ለመቄዶንያ ነው ማስረክበው ግን እኮ አሰለፍ እኔ ላስረክብ ስል ሀብታም ነው መቄዶንያ ይሉኛል ትለኛለች። አለምዬ ሲሚንቶ ላይ የተቀመጡ ኑሮ ነው ሀብታማቸው። ገና ብዙ ነገር እኮ ቤታቸው ይፈልጋል። ዝም በያቸው። እኔንም እንዲህ ብለውኛል ከዚህ በፊት አንዳንድ ነገር ስጠይቃቸው አንቺ ደግሞ ለሀብታም ነው የምትጠይቂም ብለውኛልና ዝም በያቸውና አንቺ ብቻ ሀሳብሽን ፈጽም ያልኳት። እንዳልኩትም እግዚአብሔር ይስጣት ሀሳቧን ፈጽማ እናንተ ፊት ለመቆም በቃ ችላቸዋለሁና እግዚአብሔር ከልብ እናመሰግናለን።